ድምፃዊ ቴዲ አፍሮ ለአርቲስት ዳንኤል አሸናፊ የ2 ሚሊዮን ብር ስጦታ አደረገ መባሉ ኮሜዲያን ምናለ ያረጋል ታስሯል የተባለው ጉዳይ እውነት ነውስ አይደለም? እና እንደዚሁም ሌሎች አነጋጋሪ ወቅታዊና አዝናኝ የሆኑ ቪዲዮዎችን በዛሬው ፕሮግራማችን ወደናንተ የማደርሳችሁ ይሆናል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ወቅታዊና ቁም ነገር አዘል መረጃዎች እንዲደርሷችሁ ደግሞ የደውል ምልክቷን መጫን እንዳትዘነጉ። ቀጥታ ወደ ዛሬው ፕሮግራማችን ወስዳችኋለሁ። ቦምቦክላ ሌትስ ጎ እንግዲህ ደላሉ በትወና ብቃቱ ቃላት የማይገልጹት አርቲስት ዳንኤል አሸናፊ አይቼዋለሁ ደህና ነው። ምንም አይደለም። አገኘዋለሁ። ደህና ነው። ሞቷል። ምንም አይደለም። መላኩ ደህና ነው። ምንም አይደለም። መላኩ ሞቷል። አልሞተም። መላኩ ሞቷል። አልሞተም። ገድዬዋለሁ። መላኩን ገድዬዋለሁ። ደህና ነው። መላኩ ደህና ነው። መላኩ ደህና ነው። መላኩን ገድዬዋለሁ። አልሞተም። አልሞተም። መላኩ ደህና ነው። አገኘዋለሁ። አገኘዋለሁ። መላኩ ሞቷል። እንደዚህ አይነት ችሎታ ያለው አርቲስት ታዲያ በሰይፉ ፋንታውን ሾው ላይ ቀርቦ ሰሞኑን አንዲት ያደረጋት ቃለ መጠይቅ ብዙ ኢትዮጵያኖችን አንገት አስደፍታቸው ነበር። ነው ከፊልምና ቲያትር ሙያ በቃኝ ብለህ እስከማቆማት ራበኛ ይረባል ችግር ነው ማለት ነው። ይሄ አርቲስት በቲያትርና በተለያዩ ሀገራዊ ፊልሞች ከ30 ዓመታት በላይ ለፍቷል። ነገር ግን የለፋበት ነገር የልፋቱን ዋጋ ስላልከፈለው ማንም ሰው ተስፋ ሲቆርጥ የሚያወጣውን ቃል ለማውጣት ተገደደ። ሰሞኑን ታዲያ እሱን በተመለከተ ድምፃዊ ቴዲ አፍሮ የ2 ሚሊዮን ብር ሽልማት አድርጎለታል በማለት ሶሻል ሚዲያዎች ላይ እየተሰራጨ ነበረ። ነገር ግን እንደዛ የሚባል ነገር የለም። ይልቁንስ በሰኔ 15 የተለያዩ አርቲስቶች የምስጋና ፕሮግራም አዘጋጅተው አርቲስቱ ህመምም ስላለበት በዛ እንዲረዳ ሊያደርግ የሚችል መርሃ ግብርን አዘጋጅተዋል። ዳኒ በጣም ወደው አከብረው ትልቅ ተዋናይ ነው። ይሄንን ፍቅር ክብር ስላየ እጅግ በጣም ደስታ ይሰማናል። እነዚህ ልጆች ናቸው ትልቁን ነገር የተጫወቱት። ኮሚቴው አንድ ጊዜ የዳኒ ህመም የብዙዎቻችን የተዋናዮች ህመም ነው። ሁላችን ሰማኸኝ በለው ከቤቱ ሰምሽ እንዴት ነህ ጌታ? ሰላም ነፂ እንዴት ነህ? ደህና ነህ ወይ? አለው ሰምዬ የኛ ተከራካሪ የኛ ተቆርቋሪ አሳዳጊያችን አንቱ የዋን አሁን እያልኩ ነበር። አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው። ታንኪዩ ነፂ እግዚአብሔር ያክብርልኝ። ደህና ነህ ወይ? እንዴት ነህ?
አለው ከዚህ በላይ ከዚህ የተሻለ አበላሽቶት የሚያቅሰው አለ ይሄን ዘፈን ከኔ በላይ አረ በደንብ ነው የሰራው በጣም የሚያወካው ብዙ አለ በጣም የሚያወካው ሰሜ በጣም ስላገኘው በጣም ደስ ብሎኛል እንግዲህ ሰማኸኝ በለው የባህል ሙዚቃ ሲባል ሰማኸኝ በለው ነው በጣም ገናና እና ደሞ አልባሳት ሁሉ ጨምረህበት ደሞ ደስ በሚል ለየት ባለ መልኩ ያጂኝ አብቻት በሚል በጣም ስቴጅ በመቆጣጠር ደሞ አንደኛ ነህ እኔ በጣም አክባሪ ነኝ ሰሜ ያክብርልኝ ነጽ ያመሰግናለሁ አንተም ጎበዝ ሙያተኛ ነህ እኮ በጣም እግዚአብሔር ይመስገን ያው ተከራከራችሁ አሳደጋችሁ ተጫወቱ በጊዜያቸው ይጫወቱ በጊዜያቸው የሰሞኑን ብዙ ትዝታችንን የቀሰቀሰብን አንዱ ቪዲዮ ነው ከዚህ ከቲክቶክ መንደር ላይ ማለት ነው በጣም ሲፉ ፓክ አለው ልበል 6 ፓክ ወርማፕ እያደረገ ነው ምንድነው ኮሜዲያን ምናለ ያረጋል ሰሞኑን ታስሯል ተብሎ በተለያዩ ሶሻል ሚዲያዎች ላይ ሲሰራጭ ነበር ምናልባት ለተወሰነ ጊዜ በቁጥጥር ስር ውሎ ሊሆን ይችላል ነገር ግን ቲክቶክ እና እንደዚሁም ዩቲዩብ አካውንቱ አሁንም ድረስ አክቲቭ መሆኑን ነው የሚያመለክተው ታሰረ ተብሎ የሚወራው ነገር እውነት አይደለም ማለት ነው እሱም ደግሞ እንደዚህ ይላል ተመልሰናል በርግጥ የትም አልሄድንም ነበር ብንሄድማ መቼም አንመለስም በአጠቃላይ የዛሬው ፕሮግራማችን ይሄንን ይመስል ነበር በዛሬው ቪዲዮአችን ዙሪያ ያላችሁን ሐሳብ አስተያየት የትኛውንም አይነት ከታች ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ በሚቀጥለው ደግሞ አዳዲስ ጉዳዮች እስከምንገናኝ ድረስ መልካም ቆይታ ተመኘው ሰላም ለሀገራችን